ምስር ምላችሁ እሷ ነች። ምስር እንዴ? ጸደይና ኃይሌ ደግሞ ምልሽ እነሱ ናቸው። እሺ እሺ ኃይሌ በቃ ከተዋወቃችሁ በቃ ጨዋታውን ጀምረው። እሺ ለምን ሁለት ለሁለት አይሆንም? ጥሩ ነው። ማን ከማን ጋር? ያው እንደያመጣጣችን ነው። ሁለታችሁ አንድ ላይ፣ እኛ ሁለታችን ደግሞ አንድ ላይ። እኔም በዚህ ሀሳብ እስማማለሁ። ግን ቡድኑ ፍትሃዊ እንዲሆን ለምን አቦሰም አንጥልም? አዎ አቦሰም ያው ለፋችሁ እንጂ እኔ ባልኩት ነው ነው። ይቅርታ አድርጉልኝ፣ ግን እኔ ከሱ ጋር መሆን ፈልጌ ነው አቦሰም እንጣል ያልኩት። እንጫወት፣ ኧረ እንጫወት። ወደ ጨዋታ የውስጤን ትሪትመንት እንዴት አድርጌ ነው የምጠብቀው? እኔ እኮ ውጪ እያመሸው መጣው እኮ በእኔ አይፈረድም እኮ። እኔ ስገባ እኔ አሁን ደስ የሚለኝ ከስራ ነው መጣው። ብዙ ሰው ያለው ከብዙ ሰው ጋዜጠኛ እኮ መላጣ ነው። ይሄስ በምጋበት ይሄ መላጣው እንዴት እንደሚያምርበት ግን ኮፍያ ባይረግ አሪፍ ነበረ። መላጣ እስኪ አሁን ምን ነው ደስ የሚለው? መላጣ እንደሆነ ያው መላጣ ነው። እንደገባን አንተኛ እነዚህ ደግሞ እንደው በእናትህ ምንም እንዳትላችሁ። ተይ እንጂ ምትንዬ እንደዚህ አትበይ እንዴ። መብራት ኃይል ማለት እኮ ህይወትሽ ውስጥ በደንብ የማይገባ ከህይወትሽ ደግሞ በደንብ የማይወጣ ነው በሽታ ማለት እኮ ነው። እኔ አሁንስ ከመብራት ኃይል በላይ ምርር ያለኝ መብራት ኃይልን የሚሳደብ ሰው ነው። ቆይ መሄዱ ብቻ ነው እንደሚታያችሁ? ስለመጣ መሰለኝ የሚሄደው። ይኸውልሽ ምትንዬ ቢሆንም ሲመጣ ከሚያስደስተው በላይ ሲሄድ የሚያናደው ይብሳል። አንድ ቲፕ ልስጥህ። የሆነ ነገር መሄዱን መቀበል የማትችል ከሆነ መምጣቱንም እርሳው። የወጣች ፀሐይን ስትሞቅ ልጠልቅ እንደወጣችሁ እያሰብክ መሆን አለበት። እሺ እንካ ግድ የለህም እንካ። ደግሞ እኔ ሚስት እያለሁልህ ማንም ቢሄድ ማንም ቢመጣ ምንም እንዳያሳስብ ፈታ ነው እሺ ማደርግ። ነገሩ ልክ ነሽ። ሊሄድ በሚመጣው መብራት ከምዝናና የትም በማትሄጂብኝ ሚስቴ ብዝናና ነው የሚሻለው። ከሰማዩ በላይ ያለኸው ሰማይ ያለኸው ሰማይ ቀይ መለጥ ያለ አላየህም ወይ? አቤት አቤት አቤት! ቆይ ቀይ መለጥ ያለ ያየስ ነው ምን ልትሆኚ ነው? ኔክስት እኔ ልሃለው እኔ ልሃለው
ቆይ ሁሌ እንዲያየኝ ከምትሳሳለኝ ለምን አንዴ እወድሻለሁ ብለኝ አይለይልህም? በቃ ተነሽ፣ ማነው ተኝ። እሺ ሳሚኝ። አንቺ ህፃን የሆንሽ ልጅ በቃ እንዴ በወጣው በገባው ቁጥር አንቺን መሳብ አለብኝ? ችግር አለ? ራስሽ እንደ ቤተ ክርስቲያን ነው እንዴ የምታየው? ፈጣሪ ከሰው በላይ ቤተ መቅደስ የለኝም ብሏል። ስለዚህ ሳሚኝ። ይኸው በቃ ሳምኩሽ። ደስ አለሽ? ቻው 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 ቻው። ቆይ እሱ እንዲስመኘው ላይ እኔ መጨፈን አለብኝ? ኦልድ ስኩል የሆነ ሰውዬ ቢዝነሱን በመወዳት ሚስቴ ማድረግ ነው የምፈልገው። በቅርቡ ወደ ውጭ ስለሚሄድ ፈጠን ብታደርጉልኝ ደስ ይለኛል። የእናንተን ጉዳይ ኃይሌ ስለሆነ የያዘው ሲመጣ ሁሉንም ነገር ነገረዋለሁ። ኦኬ። ኃይሌ የለም? አዎ የለም፣ ለሌላ ጉዳይ ወጣ ብሎ ነው። ሲመጣ ግን ሁሉንም ነገር ነገረዋለሁ። እኛ እንደውለታለን። ፍቅር እንሄዳለን። አንተ እኮ ግፍ አፈራ። ከዚህችም ጋር ተኝተህ እንዳይሆን። ቆይ ደግሞ የት ተገናኝታችሁ ነው? ሆቴል እዚህ ለስራ ጉዳይ ስትመላለስ ነው። እርዳታ ያስፈልጋት ነበረ፣ አገዝኳት። ይልቅ በእናትህ የሆነ ሰዓት እንቅጣና ወጣ ብለን አንድ ሁለት እንብል። እኔም ጂኔ ልጠጣ። እንዳንተ ቅሌትማ ጂን ሳይሆን ጥይት ጠጥተህ ነበር ለጥ ማለት የነበረብህ። ማፈሪያ። ውይ የትላንትና ሴትዮ ባል የተኮሰብኝ ጥይት እስካሁን ድረስ ጆሮዬ ላይ ጮሃል። እንዴት ነው ሰፈሩ? ለምዳችሁት? ለመድነው። አሪፍ ሰፈር ነው። በጣም ቆንጆ ነው። አይ ጥሩ። አሁን እኮ ከአንተ ቢሮ እየወጣን እኮ ነው። ለዛ ጉዳይ? አዎ ለዛ ጉዳይ። አይ ችግር የለም። እንደገባው ያንተን ነው የምሰራው። መልካም። ፈጠን ብታደርግልኝ ደስ ይለኛል። ችግር የለም። ደውልልኝ። እሺ ደውላለሁ። ስላለኝ ደውላለሁ። እሺ እሺ። ቻው። እለፍ። እሺ እሺ። አጀሮች አልሻይ አንተ ጭራሽ ኮፍያ አድርገህ ቢሮ ውስጥ መቀመጥ ጀመርክ? ረባ ከውልቀው ሀዘንተኛ ነው የሚያስመስልህ? ያው የሽሞች ዩኒፎርም አይደለች ለምዳብኝ እኮ ነው። ያው ልምድ ታውቃለህ። አንተ እኔ ጋር እንደዚህ አታወራ። ማፈሪያ የለህም። ይሄ እኮ ኃጢአት እኮ ነው። ጭራሽ ለኃጢአት እውቅና ሰጥተህ መጸጸት እኮ ነው ያለብህ። ዩኒፎርም ምናምን ይለኛል ጅል። እኔ የምልህ አይልሻ፣ ቅድም የወጡትን ባለ ጉዳይ ነው የምታውቋቸው? እንደውለታለን ሲሉ ነበር። አገኘኋቸው ደረጃው ጋር። ውይ በስመ አብ! እንዴት እኛ ሰፈር በቅርቡ ነው የገቡት። እንዴት ደስ የሚሉ ጥንዶች መሰሏቸው። እኔ እንደነሱ የሚዋደድ ባልና ሚስት አይቻላል። በተለይ እሷ ሄሬብል እንትን ነች እኮ ታውቋታላችሁ ይመስለኛል። ጋዜጠኛ ነች። የአንድ ፕሮግራም አለ የምትሰራው። እዛ ላይ እንደ ምሳሌ የእነሱን ትዳር አንስታ ስለ ባሏ አውርታ ልጠግብ ነው። የአየር ሰዓቱን ስለ ባሏ በማውራት ገደለችው። ስታሞግሰው ስታሞካሸው በቃ ሴት ልጅ እንደዚህ ነው መሆን ያለባት። አየህ ሴት እንደዚህ ካወራች በኮንፊደንስ ስለ ትዳሯ ካወራች ትዳርም ይሰምራል እኮ። አይ ሚስት የኛው ጉድ አንሶላ ሲጋፈፋት አንድ የሚውለው እውነቱን ነው። አዎ እንዴ የሰው ሚስት አንተ በጣም ባለጌ ነህ። እንዴት የሰው ትዳር ውስጥ ትገባለህ እንዴ? አንተ ምን አይነት ስብዕና ነው ያለህ እንዴ? እንደ ጓደኛ መከርን ነገርን እንዴ? አንተ እኮ ምን የምጠቅም ሰው እኮ አይደለም። ጓደኝነት ይዞ ነው እንዴ? ባለጌ ነኝ አውቃለሁ እኮ ብልግናዬን ቀድሜም አውቃለሁ። ይሄን ያህል መናገር አይጠበቅብህም። ለማንኛውም ጸደጋ ልሄድ ነው። ከፈለጋችሁኝ እዛ ነኝ። እሺ ቻው። ጠብቀን እኛም ደርበን ከሰዓት እንሰራለን። እባክህ በል ወደ ቢሮ እየሄድ በባሏ ላይ ሁኔታው ኪሶ ሚስት አታማግጥ የተባለ ሳይሆን ሚስትን አማገጡ የተባለ ነው ይመስላል። እንደው እስኪ በደንብ ንገረኝ። ባለትዳር ማባለግ ጥሩ ነው? ልክ ለምን ነው ባለትዳር የምታባልገው? አሳዳጊ በደለኝ ባለጌ ስለሆንኩ ግን እኔ አሁን ቁም ነገር ነው እያወራ ያለሁት። በቁም ነገር መለስልኝ። እሱ ረጅም ታሪክ ነው። ባጭሩ ግን ባለቤቱን የማይንከባከብ ወንድ ስለሚያናድደኝ እኔ እየተከባከብኩለት ልቅጣው ብዬ ነው የጀመርኩት። ለምን እንደሆነ አላውቅም። ይህንን ካደረግኩ በኋላ ግን ለመኖሬ ምክንያት ያለኝ ይመስለኛል። ምነው ምስሯ ታማኝ አይደለችም እንዴ?
እንኳን ከመልክ እስከ እውቀት አሟልቶ የፈጠራት ታማኝ ሴት ነች። እሱ ግን አማኝ አለ። እንዴት ነው ግን ሴቶች ምን ይለዋል? እዚህ እናውራ። ሴቶች ለምን በባሎቻቸው ላይ ይማቅጣሉ? ይሄ በአንድ ጊዜ የሚመጣ አይደለም። ሁሉም ነገር ቀስ እያለ ቀስ በቀስ የሚመጣ የባህሪ ለውጥ ነው። ሚስት ባሏ የከለከላትን ነገር ለማግኘት ወደ ውጭ ማየት ትጀምራለች። አንዳንድ ወንድ ደግሞ ችግሩን ከስንፍናው ይጀምራል። ጠዋት ቁርሱን የበላበት እጁን ምሳውን ለመብላት ይታጠባል። እሷ ደግሞ ይህንን እንደ ንቀት የምትቆጥረው፣ በእርግጥም ንቀት ነው። ሌላስ? አንዳንዱ ደግሞ ይሄ ምናምንቴ ደሞዙን ቶሎ ቶሎ ይጨርሳል። ደሞዙን ከወሰደ 10 ቀን የሚቀጥለውን ወር ደሞዝ ለመውሰድ 20 ቀን ይቀራል። ታዲያ ከዚህ ጋር ይኖራል? አይኖርም። እኔ ደሞዜን እንዳለ ወስጄ ማስረከው እኔ እንኳን በዚህ አልተማም። በነገራችን ላይ እንዳለ እስካሁን ያወራኝ ነገር በሙሉ ምናምን የሚረባ ሚዛን የሚደፋ ነገር አልነገርከኝም። በትዳር ላይ ለመባለግ ምንም በቂ ምክንያት አይደለም። አሁን ዙሪያ ጥምጥሙን ተውና በትክክል ዋና ምክንያት ምንድን ነው? ሴቶች ከባሎቻቸው ውጪ ከወንዶች ጋር የሚተኙበት ዋናው ምክንያት አልጋ ነው። አልጋ ስቤውም አልሜውም ማለቀው ነገር ነው። በነገራችን ላይ አልጋ የኛ አስተማማኝ 30,000 ብር ነው ወጪ አድርጌ የገዛሁት። ምናልባት እኛ አካባቢ ከሚኖሩ ሰዎች የተሻለ አልጋ የኛ ይመስለኛል። አልጋ ስትል ወሲብ ለማለት ፈልገህ? አዎ። አልጋ ላይ ደስተኛ ያልሆነች ሴት ተቀባብላ እንደተቀመጠች ጥይት በላት። ትንሽ ስህተት ካገኘች ቡም። ያኔ ሴቶቹ የወንድ ያለ ይላሉ። ያኔ አቤት ብለን ጎደሏቸውን እንሞላላቸዋለን፣ ክፍተታቸውን እንደፍንላቸዋለን። ባለጌዎቹ መቼም የካበተ ልምድ አለ። ታዲያ መፍትሄውስ ምንድን ነው? መፍትሄው በጣም ቀላል ነው። በጣም ቀላል። ሚስትህን ሁልጊዜ እንደ ሚስት ማየት። ቀጥሬያታለሁ እኮ ይዣት ልሄድ። ወዴት ለመሄድ? እንትና በራጣልኝ ሶደሬ። ዋው ይሄ በጣም ደስ ይላል። ስራውስ ግን ያጠቀሽም ነህ እንዴ? ስራ ከሚስት ይበልጣል? ስራ ከትዳር ይበልጣል? ለማንኛውም አይዬ በትዳር መሀል የሚፈጠርን ክፍተት እግር በእግር ተከታትለ ነው መድፈን ያለብን። በትዳር ላይ ለነገ የሚባል ነገር አይሰራም። እሺ መፍትሄው አሁን ነው። ማግዘ ነገር ካለ አማክረኝ፣ አግዛለሁ። እሺ አግዛለሁ። ምን ነው የምታግዘኝ? ምንም አጋዥ ያስፈልገኝ። ትዳር አግዛለሁ አይባልም። አልተጠቀምኩም ክፈል። ደኖርሽ ምሳ አለ? ዛሬ እንዴት ለምሳ መጣክ? መምጣት አልነበረብኝ? ለምን መጣህ አላልኩም። ያለ ልማድ ስለመጣ ገርሞኝ ነው። ጂም ማርሽ በቀና ቢያስተናጥፍ ያልገረመኝ ምጥኔ ምን ሰዓት መጣ? ምን ችግር አለው? ይሄ ያስገርማል እንዴ? ነው ወይስ ተደብቀሽ የምታደርጊው ነገር አለ? እንዴት አወቅብኝ? አይተኸኛል እንዴ?
ውሽማዬ ጉዳዩን ጨራርሶ ሊወጣ ሲል ለትንሽ ደርሰብን ነበር። እኔ እንዲህ አይነት ቀልድ አይመቸኝም ብዬ ስንት ነው የነገርኩሽ? ቀልዱን እኮ የጀመርከው አንተ ነህ። ጀምረው ሲሸነፉ ማኩረፍ ደግሞ ሾይም ነው። የት ነው የምትሄደው? ቆይ እንጂ ቡና ላፍላለህ። አይ ጓደኞቼን ማግኘት አለብኝ። ቻው በቃ ቻው። እኔ የምልሽ ሶደሬ ሌላ ሰሞኑን እንሄዳለን። ተዘጋጅ። ምናልባት ቻው። አንተ ጭራሽ ኮፍያ አድርገህ ቢሮ ውስጥ መቀመጥ ጀመርክ። ያው የውሽሞች ዩኒፎርም አይደለች። ማንን የቤት ኮፍያውን ሊረሳ ይችላል? ለዚያውም በመስኮት በኩል እኮ ምጥን ከኔ ሌላ ወንድ አስገብታ። ምን አይነት ሀሳብ ነው የማስበው? ምጥን ያታረገው ትወደኛለች። እኔ እንደነሱ የሚዋደድ ባልና ሚስት አይቻልም። በተለይ እሷ አይ ሚስት የኛው ጉዳን ሶላ ሲጋፈፋት አንድ የሚሉ የኔዋ ሳለች እያልኩ ተበልታልቃ እንደሆነ በምን አውቃለሁ? ቤት ውስጥ ወንድ ከነበረ የት ተደብቆ ይሆናል? ወይኔ ትንሽ ፈጠን ብል እኮ ደርስባቸው ነበር፣ ይይዛቸው ነበር። አይ ምንድነው የውላውዝ ሰውየዋ አናቱ ላይ የጣዖት አምልኮ ይካሄድ ነበር እንዴ? እርግጠኛ ነኝ የዚህ ኮፍያ ባለቤት መላጣ ነው። ዳኔ ምን አተነው ዳኔ ምን ጎሎ ነው አይነት ታዲያ ሌላ ነው። ጀሬው ዛሬ ሶደሬ እንሄዳለን አላልከኝም ነበር እንዴ? አይ ቀረ። ምን ነው ምን አንተን አራጣልኝ ምስር ትንሽ አመማት። ከመቼ ወዲህ ነው ምስር የምትላት? ምስር ከመቼ ወዲህ ልጄ? ምን አገባ? እንዴት የገዛ ሚስቴን አይደለም ምስር ቃሪያ ብላት ያገባል? ኧረ ተው ትሬ ምንድን ነው ጭቅጭቃችሁ? እኮ ዘረስ ነው የሚሰማው። ምን እባክህ እንዴ! መጀመሪያ ዛሬ ምስርን ይዤ ወደ ሶደሬ ሄዳለሁ ብሎ ሲሮጥ ሄደ።
አሁን ተመልሶ እንደገና ምስር ስላመማት የሶደሬ ጉዞውን ሰርዤዋለሁ አለ። ምን ምጥን ነው እንጂ ደህና አይደለችም። ዝም በል እባክህ። ደህና ነች ብዙም ያ ትንሽ ምጥን ምን አገባ አንተ? ማስለሆንክ ነው የኔ ሚስት ምጥን የምትለው? ቆይ ሚስቴን ምጥን ማለት የምችለው እኔ ብቻ አይደለሁ እንዴ? ኧረ አይልሻ ተረጋጋ። እኔ አንተ ምጥን ስትል ለምዶብኝ ነው። ለምዶብኝ አሁን ሚስቴን ስስማት ባገኘ አንተ ስስማት አይቼ ለምዶብኝ ነው ልትለኝ ነው? ለምን ከዛ ጀመር? ኃይልዬ ስራችሁን ታውቃላችሁ። እኔ ስገባ እሱ በመስኮቱ ወጣ። ልክ መስኮቱ ሲዘል ኮፍያው ወደቀበት። እንደዛ አይደለም። ምን አይነት ሀሳብ ነው የማስበው? አሁን መስኮቱ ፍርግርግ ነው። እንኳን ሰው አይጥ ያስወጣል እንዴ! አሁን እንዲህ እንዳሰብኩ ሰው ቢሰማ ምን ይላል? ግን ደግሞ መስኮቱ ከኮፍያው አጠገብ ተገኘ። አሁን መጣልኝ። እኔ ወደ ቤት ስገባ እሷ መግባቴን አውቃ መኝታ ቤቱን በፍጥነት እያስተካከለች ነበር። ጭራሽ አልጋዬ ላይ ነው። ከዛ ኮፍያውን ስታገኘው ጊዜ ስለነበራት አንስታ ወረወረችው። ምን ልታዘዝ? እኔ ቸኩላለሁ። እዛ ጋር ሌሎች አሉ፣ ታዘዣቸው። እርስዎ ብቻ ነው ያለውን ደንበኛ ጌታዬ? እዛ ጋር ያው የሆነ መላጣ ሰው ይታየኛል። እንዴ እሱን ታዘዥው። መላጣ እንትን ሼባ መሰለኝ። ሼባ ከሆነ ራስዎትን ያዩት ጌታዬ በመስታወት። ደህና ይደሩ። የምረረችበት እንዴ ሀቀኝነት ዞኝ እንጂ እንደ ሰው መቀባት አቅቶኝ አይደለም። ችግር አለ? ምን ነው? ይሄው ችግሩ ዩኒፎርማችሁ ኮፍያ ብላ ታውቃለሁ። ዩኒፎርማችሁ ነው፣ የስራ ልብሳችሁ። ይሄን ኮፍያ ግቢ ውስጥ ከመኝታ ቤታችን ትይዩ ባለው መስኮት ስር ወድቆ ነው ያገኘሁት። ኧረ አይልሻ፣ ወይ አንተ ወይ ደግሞ እንግዳ ትቶት ነው የሚሆነው። ሁለቱም ግምቶች ልክ አይደሉ። እንግዳም አልመጣም፣ እኔም ኮፍያ የሚባል ነገር ገዝቼ አላውቅም፣ ኖሮኝ አያውቅም። ቢሆንም ተረጋጋ፣ ለውሳኔ አትቸኩል። በአንድ ነገር ግን በጣም እርግጠኛ ነኝ፣ የዚህ ኮፍያ ባለቤት መላጣ ነው። በምን አወቅ? ይሄው ወዙ ይሄው ሲጥለው አይተሃል? ያማል እንዴ! ሲጥለው ባይዘው አልጥለውም እንዴ! ሰውየውን ጥዬ ኮፍያውን ይዤ ለምን እመጣለሁ? ይኸውልህ እኔ ሲጥለው ባላይም ሰውየው ግን ወዙን ኮፍያው ላይ ጥሎ ይሏል። የመላጣ ወዙ። ወይኔ አይልሻ፣ ወይኔ እዚህ ሀገር ላይ እንደው ወንዱ ሁሉ የሰው ሚስት ከማማገጥ ውጭ እንደው ስራ የለውም እንዴ? እሺ ቆይ ሚስቶቻችን የራሳችን የግላችን ካልሆኑ ምንድን ነው ጥቅማችን? ዶሮ ሲታረድ ፈረሰኛ ለመብላት። ኃይልዬ እርግጠኛ ነኝ የዚህ ኮፍያ ባለቤት መላጣ ነው። መላጣ እጅግ በጣም 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 ነው የምትወደው። ደጋግማ ነግራኛለች ራሷ ባፉ። ኃይልሻዬ እኔ የምመክር ነገር ቢኖር ዝም ብለህ እንድታምናት ነው። ጥርጣሬ ትዳርን እብድ የበለው በሱ ነው የሚያስመስልልህ። እዚህ ንግግር ውስጥ ውሽማው ነው እብዱ ማለት ነው? አዎ። ምን ነው ክብር ምናምን ፈለክ እንዴ? ቅኔዋ ለእኔ ነች።
አንተኛው ከምጥን ጋር ማን ከምስር ጋር ምን ፍልስፍና አብራችሁ ስትማሩ አትበል። ያኔ ከምስር ጋር ፍልስፍና ስትማሩ አዲዬ ፍልስፍና ስትማሩ ምን ስንማር ምን ምስርን እንደው በተለየ ሁኔታ አጥብቆ የሚወዳት ነበር እንዴ? ምጥን ማለት ምስርን ምን 10 ጊዜ ያወለካክፋል። ምጥን ምስር ምናምን አትበል። እንደፈለጋችሁ ጥሯት። ያው ከዚህ በኋላ ስሙ አይደለም ገላዋ እንኳን የኔ አይደለም። እውነት ለመናገር ምስርን የማይወዳት አልነበረም፣ እኔን ጨምሮ ማለት ነው። ኧረ እንደዛ ማለት አይደለም። ስቀርባት ግን እህትነቷን የበለጠብኝ። ጠይቃት። በወንድምነት ነው የማስበህ ብላስ ቢሆን በምን እናውቃለን? ያማል እንዴ? እኔ አይደለሁ እንዴ ከኃይሌ ጋር ሲያስተዋውቋቸው? ለእሷ ጥሩ ስለምመኝ መሰለኝ ጥሩን ጓደኛዬን ስትዋት። ስለዚህ ኃይሌ አንተ ለእሷ ላለ ዘላለማዊ ፍቅር የተሰጠ ዘላለማዊ ጥሎሽ ነው ማለት ነው። በጣም ነው የማዝነው። ድሮም እንዳንተ አይነት ሰዎች ሌላው ሰው ንጹህ አይመስላችሁ አይደለ? እናንተ ፍልስፍና የተማራችሁ ሰዎች ሌላው ሰው የሚጠይቅና የሚያስብ አይመስላችሁም አይደል? ያየ የተመኘ በሚለው ቃል ሁላችንም አንድ አይነት ነን። ማን ነው የሰው ሚስት ያልተመኘ? ማን ነው አይቶ ያላመነዘረ? ማን በማን ላይ ነው የሚፈርደው? ማን ነው ዳኛው? ዳኛው ማን ነው? እውነትህን እኮ ነው። ዳኛው ማን ነው? ዳኛው ዳኛው መክብብ እንዳትዋሽ። እኔ ቤት ሳልኖር እኛ ቤት ነበር መጥተህ ነበር። ኧረ ተው። አንተ ሰውዬ ታመሃል እንዴ? ከታመምክ ሂድና ታከም። ምንድን ነው የምታወራው? እኔ እንደዚህ የዘቀጠ ህሊና የለኝም። ደግሞ ምስር የአንተ የጓደኛዬ ባለቤት ናት። ብሄድስ? ተበኪ ተበተ ጅብ ሮብ ነው ብሎ ስጋ ይብላ። እንግዲህ የራሳችሁ ጉዳይ። ጅብ ስትሉ ነው እዚህ አጠገባችሁ ያለው ውሻ የሚነክሳችሁ። የራሳችሁ ጉዳይ። የፈሲታ ተቆጥታ ነው። ምን ያለበት ምን አይችልም። አንተኛው ይሄ ኮፍያ የማን ነው? በሰላም ነው? ምኑ? ሰሞኑን በተደጋጋሚ ለምሳ እየመጣህ ነው። አልችልም። ያሳዝናል። እየናፈቅሽኝ ነው የምመጣው ትላለህ ብዬ ነበር። ሮማንስን ወጋሃት። አላስለመድከኝም እንጂ እኔማ ሁሌም እኮ ብትመጣልኝ ደስ ይለኛል። ስትታይ ግን አትመስይም። ቆይ ከውትድርና እንደመጣ ሰው እልልልልል እያልኩ እንድቀበል ነው የምትፈልገው? ከዚህ በላይ እንዴት ላሳየህ? ላለማየት እኮ አይነን ጨፍነሃል። ምን እንዳይ ነው የፈለግሽው? ይኸው ጠረጴዛው ላይ አበባ በታትኝ እያየኸኝ አላስተዋልክም ማለት ነው? ላስደስት ነበር ኮልፋት። መጥንዬ ለኔ ነው። መጥንዬ እኔ እኮ በጣጥስሽ የጣልሻቸውን አበቦች ያላየሁት እኮ እንዲህ ፍክት ብለሽ የጠበቅሽኝ ሚስቴን እያየሁ ስለነበር ነው። እንደሱ ለብ ታስቀይስ ይሻላል። አዎ ሂጂ ምንድን ነው የማስቀይሰው? ምጥን ደግሞ እያስቀየስከው አይደለም። ይቅርታ አንቺ ደግሞ እንደው ሂጂ ይህን ያህል መጠርጠር ግን ልክ ነው? ለምን አላምናትም?
አይ ጉዴ! እሺ ታዲያ ኮፍያ ከየት መጣ? ከሰማይ አይዘንብ ኮፍያ መቼስ። ከወንድ አናት ውጭ ኮፍያን ምን ይዞ ሊመጣ ይችላል? ግን ማን ይሆን? አቤት ያገኘሁት ቀን ያን አናት አያርገኝ። እንደ ሀባብ ነው የምገምጸው፣ እንደ ሀባብ። ለነገሩ የሰው ሚስት የሚያማግጡት ምን ያድርጉ? ይሄ ማህበረሰብ ቆንጆ ያገባና በሬ ያረደ ብቻውን አይበላም እያለ የልብ ባይሰጣቸው ኑሮ የማንም ባለጌ ዋልጌ አልጋችን ላይ አይወጣም ነበር። ቆንጆ ሚስት ስላገባ ቢካፈሉ አይግረም የሚሉት ነገር እስኪ ምንድን ነው? ቆንጆም ትውንፉንጋ ሚስት የባል ብቻ ናት። አበው ግን ምን ሆኖ ነው እንዲህ አይነቱን ጋጥ ወጥ አባባል የተናገሩት ነው? ወይስ አዝማሪ ያለውን ሁሉ አበው አሉ እያሉ የሚተርኩልን? ያታረክ ችግር የስንቱን ቤት በጠበጠ። አቤት መጣው ብጥኔ እዚህ ጽዳት ማን ነው? ጸሎት ወይ ንፋስ እየተቀበልኩ ነው። አመሰግናለሁ። ምንሽ ጸጉሬ ላጭ አስቤያለሁ። ምን ታስቢያለሽ? ድንች ራስ መስለህ ልታዋርደኝ ነው እንዴ? ድንች ራስ አልሽ? ወለኛ ታዲያ ጥሩ እኮ ነው የድንችና የምስር ጥምረት። ደሞስ መላጣት ወጅል ከፈለክ ተላጨው። እኔ ግን መላጣ የተፈጥሮ ከሆነ ብቻ ነው የሚመቸኝ። የሚመቸኝ? ለምን እንደሚመችሽ? ደሞስ እንደሚመችሽ በምን አወቅሽ? ማለት ዳሰሽው ነው? አይ ቀምሾው ነው። የታግንቼ ነው የምዳሰው? ሞልቶ ይለ እንዴ? አገሩን በሙሉ የሞላው የተመረቀና የተመለጠ አይደል እንዴ? እኔ እንጃ። እኔ ግን አንተን ካገባው በኋላ ምንም ወንድ አልታይሽ ብሎኛል። ያላገባሽኝ ቢሆን ኖሮ ግን ከወንድ ሁሉ ታዩ ነበር። ናሽተኛ አግብታኝም አይኔን ያየ መመሰጡን አላቆምክማ? አላየሽም? አይገርምም? እንደውም አውራጣቴን ሁሉ ይዘኝ ነበር። ብቻ ሰው በተኛበት አውራጣቱን ሲይዙት ቀን ቀን ሲሰራ የነበረው ይናገራል የሚለውን ሰምተን እንደውም ብቻ ታወራለች። ምንድን ነው የምታወሪው? እኔ አውራጣት እንዳለሽ ማን ነው አውራጣትሽ እንዲያስኩሽ ራሱ ያው አሁን ካንቺ ሰማሁ። እኔ ካንተ ጋር ምን አከራከረኝ? ደክሞኛል፣ ልተኛ። ደክሞሻል? ቀን ቀን ብታርፊ ኖሮ እኮ ግን ማታ ማታ አይደክምሽም ነበር። ፍቅር ተኛ፣ ደህና እደር።
በቃ ከዚህ በላይ እንዴ ይሄ መላጣ ሰውዬ ከጭንቅላቴ ካልወጣ በቃ ለይቶኝ ላብድ እኮ እንዴ ምንም እኮ ነው እንቅልፍ ማልተኛው። ቆይ እሺ እኛ ምን እናድርግ? ምን ይሻላል? እንፈትናት በቃ አለቀ። ከዛስ ሲለኛል ከዛማ በቃ ተረጋግቼ ህይወቴን እመራለሁ። ጎበዝ የተረዳችሁኝ አይመስለኝም። ጥርጣሬ ይዞ ትዳር ሳል ይዞ ስርቆት እኮ ነው የሆነብኝ። ቆይ እሺ ማን ነው የሚፈትናት? ምንስ አርጉ? እያወቅን ራስና አለቀ። አዎ በቃ ጭራሽ ፈታኙ ምን ነኝ? ሰብ አልቀበልም አለቀ። ጨርሻለሁ። ከሆነ ቀፋፊ ባልና ሚስት መገዳደል ጀርባ ቅናትና ጥርጣሬ የወለደው ስሜት አለ። በጊዜ ካልተቋጨ በሞት ሊቋጭ ይችላል። ጓደኛችሁም እዚህ የጥርጥር መንገድ ላይ ቆሟል። ልትረዱት ይገባል። መክበብ የጉለሌው ዛሬ ከየት ተገኘ እባክህ? እንትን ከዚሁ ነው። ኃይልሽ የለም እንዴ? አሁን ወጣ። አውቃለሁ። እና ለምን ጠየከኝ? አይ ዝም ብዬ ነው፣ ጨዋታ ለመጀመር ብዬ ነው። ከተገናኘን ረጅም ጊዜያችን ስለሆነ ኃይል በልሽ ብዬ ነው አመጣጤ። እሱስ አሪፍ ነው። እንደውም በጣም ደብሮኝ ነበር። ታዝናናኛለህ። አግባ። እንዴት ነው? እንክብካቤ አልበዛብኝም እንዴ? አስታውሶ ዘመድ ለመጠየቅ የሚሄድ ሰው እኮ ክፉኛ ተመናምኗል። ለቀራችሁት ደግሞ ጥበቃና እንክብካቤ ማድረግ ግዴታችን ነው። ያው ኢትዮጵያዊ አይደለም፣ መጠያየቅ ባህላችን ነው። ኢትዮጵያዊነት እያላችሁ የምታብራሩት ነገር እኮ ግማሹ ጠፍቷል። ግማሹ እንደ በርበሬና እንደ እንጀራ ከባድ ነገር ተቀይጧል። ኢትዮጵያዊነት የዘፈን ግጥም ውስጥ ብቻ ነው የቀረው። የትኛው የፍልስፍና ኮርስ ላይ ያስተማሯችሁን ነው የምትነግሪኝ? እንደዚህ አይነት ዝርዝር ነገር ያስተምሩናል ብለክ ነው? ትምህርት ቤት እኮ አሳ ማጥመጃውን ነው የሚሰጠን። አንተን አሳውን የምታጠምደው። እኔ የምልሽ ባለቤትሽ እንደዚህ አይነት ነገር የሚመቸው አይመስለኝም። እንዴት ተግባብታችሁ ነው? እሱስ ልክ ነው። የሁለት ዓለም ሰዎች ነን። ለዚህም ነው ያገባሁት። እንደ ራሴ አይነት ሰውማ ቶሎ ነው የሚሰለቸኝ። ያው ያየውን ፊልም ደግመን እንደማየት ማለት ነው። ቢሆንም የሆነ መመሳሰል ነገርማ መኖር አለበት። አሁን ለምሳሌ እኔና አንቺ ብዙም አንቀራረብም፣ ብዙም አንራራቅም፣ ግን ጥሩ ጥንዶች የሚወጣን ይመስለኛል። አይመስለኝም። ይልቅ በ3 ወራችን ተፈነካክተን ለመጽሔት ጥሩ ዜና ግን የሚወጣን ይመስለኛል። እሱስ ልክ ነሽ። ጥሩ ጥንዶች ባንሆንም ከጓደኛ በላይ መሆን እንችላለን። ምናልባት ቆይ እሺ፣ 10 ሺህ ብለው አብረው ወተኛስ? ሚስቴን አውቃታለሁ። መቼም ይሻትለው ምን ቢትለዋለች? እና ይሄን ያህል ካመንካት ለምን ትፈተናታለህ? እኔ እንጃ። ምናልባት አንተ እንደምትለው አላምናት ይሆን ወይ ደግሞ አላምናትምም አላቃትምም ይሆን ወይ ደግሞ በትክክለኛው መንገድ እያፈቀርኳት አይደለም ይሆን ወይ ደግሞ የበታችነት ስሜት እየተሰማኝ ማለት እሷ ትበልጠኛለች ብዬ አስቤ ይሆን አላውቅም። እኔ እንጃ። ፈተናውን ካለፈችስ ስለ መክብብ ምን ብለህ ልትነግራት ነው? እየፈተንኩሽ ነበር ካልካት አለመታመኗና ዶጣላለች። አሁን የሚያሳስበኝ ይመስላል። ምን ማለት ነው እንደዚህ? ምን ማለት ነው? ምን ማለት ነው? ኧረ አይልሻ ተረጋጋ፣ በእናትህ ምንድነው ስሜታዊ መሆን? ምን ሆነ? ተረጋግቼ እኮ ነው። ምን አይነት ባለጌ ሰው፣ ምን አይነት ምን የማይረባ ሰው ነው?
የገዛ ሚስቴን ለኔ ለባሏ የጀነጀ እንኳን ነው ተብሎ ይጻፋል? ባለጌ! በጣም የሚገርም በጣም ደደብ ባለጌ ነው። እሱ እንደዛ ማለት ፈልጎ አይደለም። እና ምን ማለት ፈልጎ ነው? ይኸው ግልጽ እኮ ነው። ይኸውና ይኸው እንዴ! እና ደግሞ የሱ ቴክስት ተሳሰበ ብለን እንደ ህገ መንግስቱ ተሰብስበን እንተርጉሞ። ራስ እኮ ነው ሚስትን ለመፈተን ይላከው። ምንድነው ታዲያ ለምን አድርጉልኝ ባልከው ነገር የምትቆጣው? አረ እየለቀክ ነው ይልሻል። ይልቅ በቃ መኪናውን አንሳና ከዚህ ቦታ እንሂድ። ሞቻለሁ። እዚሁ እጅ ከፍንጅ ይያት አናቷን ብዬ ነው የምከፍላት። ምን መሀል አናቷን ለሁለት ነው የምከፍለው። እኔማ ድንገት የመጣ መስሎኝ ነበር። ለካ አንተ ተዘጋጅተልኝ ነው የመጣኸው። ትጥቄን አሟልቼ ነው የምንቀሳቀሰው። የተገኘውን ክፍተት ለመጠቀም ሁልጊዜ ዝግጁ ሆኖ መገኘት ጥሩ። ክፍተትን የመጠቀም ጥሩ ችሎታ አለ። ይገርምሃል፣ ወይን ደካማ ጎኔ ነው። አግኝተኸኛል። እኔ ደግሞ ካየሁሽ ጊዜ ጀምሮ ፈገግታሽ ደካማ ጎኔ ነው። ደካማ ጎኔ ነው እያልኩሽ ትስቂያለሽ። ጨካኝ ነሽ ማለት ነው። መጀመሪያውን የፈለግከውን አትናገርም ነበር? አልቀው ልብስን። ኧረ ተይ ሶፋ ላይ መጣውሽ። አሁን ምስር ቺት አደረገች ማን ያምነኛል? በቃ ለኃይሌ ልደውልለትና ቁርጡን ያውቃ። ምስር በሩን ክፈችልኝ፣ ልብሴን ወደ ውስጥ ላስገባ። ምንድነው ተፈጥሮ? ከቢሮ ነው ግን የመጣችሁት? በጣም ፈጠናችሁ። ምንድነው የተፈጠረው? ሜታ ቤት ያለን ጓደኛ ግባና ጠይቅ። ዝርዝሩ ተነግረኛል እንዳለ የደነገጥክም ሰው የደነገጥክም ሳለ የደነገጥክም ሰው ምን አባክ ልትሆን ነው? ምን አባክ ልትሆን ነው? አረጋጋው። ወይኔ አይሻ ወይኔ ምንም አልተፈጠረም። ምንም አንቺ ምን ማለሽ ነው? ምንም አልነካሽ። በቃ ደህና ነኝ። አንተ ተረጋጋ። ወይኔ እሺ ዝም በል። ልበስ ነው ታዲያ። ወጋየሁ መች ሞተ እንዴ? አለ እኮ በህይወት ወጋየሁ። እኔ ራሴ ተደብቄ የመጣሁ እኮ ነው የመሰለኝ። የታወነው የለ እንዴ? አጠራጠረኝ እኮ አንተ። ከእናቴ ወድ ከወጣው ጀምሮ እንደ ዛሬ ተሳቅቄ አላውቅም። አሁን ራሱ ራቁቴን ያለው ነው የመሰለኝ። ቆይ ስለ ኮፍያው ምን ታስባላችሁ? ምንም አናስብም። በቃ ነገር እኮ ያለቀ መሰለኝ አይደል? በቃ ሚስት ታማኝ ነች፣ እመናት። የኮፍያው ባለቤት ግን እስካሁን አልታወቀም። ነገራችን ላይ ምስር እጅግ በጣም ስማርት ሴት ነች። እንደሷ ያለችን ሴት ደግሞ እንዲሁ በቀላሉ ማውጣጣት ከባድ ነው።
በነገራችን ላይ እኛ ያነሳነው ሐሳብ የጅል ሐሳብ እንደሆነ ያወቅኩትኝ መክብብን መኝታ ቤቴ ራቁቱን ሳገኘው። ምን ነው? ተው ኃይሌ ተው። ምን ነው እንዲህ መስዋዕትነቴን ገደል ለመክተት ተጣደፍክ? ካልተላመዱ አይወጣም ጉዱ። እሺ የኛ የሴራ ኤክስፐርቶች ማንም ሴት አድርጋብኝ የማታውቀውን ጉዳይ እንደዛ አቅልላ ልካኝ ውሽማ ያርጊ ልበላት ወይ? እኔ ምስርን የምጠረጥራት መጠርጠር ፈልጌ መጠርጠር አምሮኝ አይደለም። የምጠረጥራት ላምናት ስለምፈልግ ነው። ያልተፈተነ እምነት ገለባ ነው፣ ይበናል። ቆይሽ ካልሆነ ለምን ስለ ኮፍያው ፊት ለፊት አትጠይቃትም? ይሻላል። አዎ ይጅል ሐሳብ። አሁን እስኪ ምስር ይሄ ኮፍያ የማን ነው ብላት የከሌ ብላ ትነግረኛለች። እና እሺ ታዲያ ምን ይሆንልሽ? ምን ይደረግ? ኃይሌ ልክ ነው። ሁሉንም ነገር አውቀን እንደጨረስነው ማሰብ የለብንም። ካወቅነው ይልቅ ደግሞ ያላወቅነው ሊበልጥ ይችላል። ታዲያስ? ስለዚህ በእርግጠኝነት ሁሉንም ነገር መሞከር አለብን። ይሄ አንተንም እንደው እንደ ማረጋጋት ጭራሽ ታጋግላለህ እንዴ? እሳት ሲነሳ ነፋስ አይጨመርም። እሺ አሃ አለ ኃይሌ። ቆይ ከዚህ ግርግር የሚያተርፍ አካል አለ እንዴ? አዋል ቆይ የኮፍያው ባለቤት ሳይታወቅ ልጅ ብትወልድልኝ ሳምኜ ልቀበላት ነው? እንዲያው ነካህ ነው ብላ የሰው ልጅ ሳሳድግ ከምኖር ካሁን በኋላ ይቅርብኝ እንጂ አልደርስባትም። አዎ ስሜቴን ተቆጣጠሬ ሴራዋን ማክሸፍ አለብኝ። ለተወሰነ ጊዜ ሳልነካት መቆየት አያቅተኝም። ለነገሩ እኮ ታማኝ ሴት ልትሆንም ትችላለች። ለውሳኔ መቸኮልም የለብኝም። እንዲሁ እስኪ አንድ ኮፍያ ግቢ ውስጥ አገኘው ብዬ ይህን ያለ ጠረጠራት ይገባል አይገባም? ንፋስ ሊያመጣው ይችላል። እስኪ በጥርጣሬ እኮ ሲመራቅ መፍትሄ ሊሆን ይችላል። ተው፣ ሴትን ማመን እጅ ከፍንጅ ይዞ ነው። ጠርጥሮ ነው ማረጋገጥ። የጉድ ሀገር ገንፎ እያደር ይፋጃላሉ። ምን ተፈጠረ? የምን ጉድ? ምን አልኩ ደግሞ? የጉድ ሀገር ገንፎ አልክ። ተኛ ራስ መጠየቅ ጀመርክ እንዴ? አይ እንትን ነው። አራምጪልኝ። አርቲስት ሴት አርቲስት በጮኛዋ ላይ ማቅጣበት አሲደፋባታል። አንቺ ማገጠችበት። ቆይ እዚህ ሀገር ላይ ግን በተልካሻ ምክንያት ለሚደረጉት ግፎች ለማን ነው ቤት የሚባለው? አይ እሱ ልክ ነሽ እኮ በሰው ላይ አሲድ አይደፋም፣ ነውር ነው። ግን የእሱን ምክንያት ተልካሻ ማለት የለብሽም። ማቅጣበት ነው እኮ የተባለው። ማገጠች። እሺ እናንተ ወንዶች ቺት ባደረጋችሁ ቁጥር አሲድ ብንደፋስ እዚህ ሀገር ላይ የትኛው ጀግና ወንድ ነው ፊት የሚኖረው? የምር ሁለተኛ ይሄንን ጉዳይ በየትኛው ምክንያት ጀስቲፋይ ለማድረግ ለጥቃቱ ምክንያት ልትሰጠው ብትሞክር የምር እቀየምሃለሁ። አረ ቆይ እንዴ ምን ብዬ ነው እኔ ነገር አማረልኝ ብዬ ጨዋታ መጀመሪያ እኮ ነው። መረጃ ካልሰማሽ ሰበር ዜና መንገድ እኮ ነው። ካልሰማሽ መጽሐፍ ላይ ነሽ ብዬ ነው እንጂ ካጠፋሽ ይቅርታ፣ ካጠፋው ይቅርታ። እኔም በጤናህ እንደዚህ እንደማትል ጠርጥሬያለሁ። ደርሷ አናት ላይ ፊት የሚል ሰይጣን ካለ በጊዜ ሀይ ብትለው ይሻላል። ምክንያት የሰጡት ድርጊት ነው ለመተግበር የሚቀለው። ጭካኔ ደግሞ ይኸውልህ በየትኛውም ምክንያት ልክ አይደለም። ፕሮፌሰር በቃ አንድ ሳምንት ጊዜ ይስጡኝና የተጨበጠ ነገር አሳየኝ። አንተ የወደድከው የትርኪ ምርኪ ልጅ አይደለም፣ የፕሮፌሰር ልጅ ነው። ገባ? በአስቸኳይ ከላዩ ላይ እንድትወርድ እፈልጋለሁ። አለበለዚያ አሁንም ትንሽ ነህ፣ 9 ትንንሽ ነው የማደርግ። ኔንሰንስ። ፍረድ ፍረድ።
ይህ ሰውዬ ግን በጣም ነው የሚገርመው። የገፉት ሰዎች ብዛት፣ ሀሳቡን ለማስረዳት የሄደበት ርቀት፣ ላለመውደቅ ያለፋቸው መሰናክሎች ስታይ ነው የምታከብረው። እውነትም የማይሰበር ሰው። ወደድኩት በጣም። ወደድሽው በጣም? መላጣ ስለሆነ ይብከት ዙሪያ ጥምጥም እኮ አያስፈልግም። እናልከኝ? አዎ ልክ ነሽ፣ ጎበዝ ነው። በነገራችን ላይ እንደ መላጣው እኮ ሂውማን መላጣ ነው ማለት አለ እኮ የሂውማን ሄር እንደሚባለው ሂውማን መላጣ ምን ዘመን የማያመጣበት ነገር የለም። ይሄማ የተፈጥሮ መላጣ ነው። ይኸው እስኪ ባይኔ በብረቱ ያየሁት ነው። የት ነው የዚህ እንትን አማራምችልኝ ፍሬንድሺፕ እዛ በቀደም ለተዛ ሄጄ ከደረጃ እየወረደ መጅረጥ አድርጎ ሲያወልቀው ከስር ድብልብል ያለ ፍሪዝ ፀጉር ዱብ አይልም። ከዛ ከተተው ኪስ ውስጥ ጨበሬ ነው። ይሄን ባይኔ ካላየው አላምንም። አየሽ፣ ሌባ እናት ልጇን አታምነው። እራሱ የማይታመን ሰው ነው ሰው የማያምነው። ባይኔ ካላየው አላምንም። ምን አመጣው? ምን ማለት ነው? ሎጂካል እንጂ ሎጂካል ማለት አዎ ሎጂካሉኝ እንዴ። ቆይ እኔ ዋሽቼሽ አውቃለሁ? ዝም ብሎ አወራለሁ እንዴ? ተይ እንጂ ስሜት አያቱኝ። ስትከራከሪ ስሜት አያቱኝ። ምጥንዬ ስሜትሽን ብዢ። እሺ ስሜታዊ ሆንኩብ፣ ይቅርታ። የታባሽ ቀጥል በይ። አዎ ጨበሬ ነው አለቀ። መቄዶንያ ነው። መቄዶንያ አረጀብኝ ውሰዱልኝ ያልሻቸው ምን ነው? በሰላም ነው? በሰላም። ስልክሽ ካርድ አለው? ልደውልበት። የኔ የለውም። ዛሬ ኃይል ያለ ሂድ። ቤት በማይኖርበት ቀን ትመጣለህ። ሂድ። አንዴ ብቻ እባክሽ። ሂድ በቃ ሂድ። ምንድነው? ደህና ነህ? በጣም እኮ እየቃዠ ነው። አለሽ? እዚሁ ነሽ እንዴ? የት ሄዳለሁ በዚህ ሌሊት? አልበር ምጥንዬ፣ ወይ ከኔ ጋር ብቻ እንድትኖሪ ነው የምፈልገው።
ያንተ ብቻ ነኝ ልጅ። በእናንተ ትምህርት ሰው ከሚፈራው ነገር ለመገላገል ምንድነው ማድረግ ያለበት? እሱ የሳይኮሎጂ ኮንተንት ነው። ቢሆንም ግን እኔ የማውቀው ቤስት ወይ ኮንፍሮንቴሽን ነው። ከመፈራው ነገር ጋር ፊት ለፊት መጋፈጥ። ምክንያቱም ፊት ለፊት ተጋፍጠን ፍርሃታችንን ካላስወገድ ነው ሸራርፎ ይጨርሰናል። የፍርሃት ጉልበቱ ደግሞ የኛ መፍራት ነው። ካልፈራ ነው ምንም ነገር አያስፈራም። ግን ለምን ጠየቀኝ? የምትፈራው ነገር አለ እንዴ? አይ ቅፈርኝ እናንተ ከኢቢኤስ ቴሌቪዥን እሑድን በኢቢኤስ ከዘፋኞች ግን በጣም ትውጁ ማለት ነው። ብዙ ናቸው። አዎ አውቃለሁ፣ ብዙ ናቸው። አይ ግን እንደው ከወንዶች ነው አንዱን ምረጭ ብትባል። አንድ ምረጭ ካልከኝ ሚካኤል በላይነህ። ሚካኤል መላጣ ባይሆንስ? ምን በጉሮሮ እንጂ የሚዘፍነው በመላጣው አይደል? እሱ ደግሞ ከመላጣው ይልቅ ኮፍያው ነው የሚያምርበት አይደል? ኮፍያው በጣም ነው የሚያምርበት። እንደው ግን ማለት ድምፁ ባያምርስ ኖሮ ማለት ዘፋኝ ባይሆን ኖሮስ? ዘፋኝ ባይሆን ታውቀዋለሁ። የምጠላው ግን አይመስለኝም። የደስደስ አለው። አንቺ ግን ምነው እሱን ላለመጥላት በጣም ታገልሽ? ምነው አንተስ በጣም እንድጠላው ታገልከኝ? እንጃ አይመቸኝም። የሆነ አዛ ነገር ነው። ምክንያት አለ? በጣም ምክንያት አለኝ። ማለት በቃ ዝም ብሎ ሁሉንም ዘፈን የሆነ ትዝታ ለማድረግ የሚጥረው ነገር በጣም ያናደኛል። እሱን እኮ ደናደርክ ብትይው ራሱ እግዚአብሔር ይመስገን እግዚአብሔር ይመስገን የሚል ይመስለኛል። እኔ ብቻ ነኝ ግን እዚህ አካባቢ ቅናት የሚሸተኝ? አንተዋወቅም ማለት ነው። ደግሞ በማንም ጀማሪ ዘፋኝ ልቅና እንዴ? ሚኪ እኮ ጀማሪ አይደለም፣ ሌጀንድ ነው። እንጃ እንግዲህ ለአንቺ ሌጀንድ ነው። እኔ አላውቀውም። ታውቀዋለሁ? ስለማላውቀው ሊሆን ይችላል። ማነው ደግሞ የአስቴር ማነው የመልካሙን የቀየረብኝ? ማነው ያደረገብኝ? እባክሽ እኔ አየሽ፣ መክብብ ነው መክብብን ይቅርታ አድርጋህለት ነው? ማ ከሚስት ጋር እኮ ነው ለመባለግ የሞከረው። እኔ ነኝ ይቅርታ ማድረግለት? ባለጌ መቼም ጓደኛዬ ነበር። ስሙ ካፌ አልጠፋ ብሎኝ ነው። ብሩክ ይላለው ብዬ እኮ ነው። ብሩክ ነው የቀየረብኝ። ብሩክስ ያደርጋል። ሚካኤል በላይነህን በጣም ነው የሚወደው። አይገርምም? ግን ከብሩክ ጋር የብዙ ነገር ቴስታችን ይመሳሰላል። አይደለም? ቆይ እዚህ ቤት ሰው መጥቶ ነበር? ኧረ አልመጣም። ለምን ጠየቀኝ? ዝም ብዬ ነው። እሺ ምንድን ነው ያናደደህ? ሁለት የሻይ ብርጭቆ ተቀምጦ ጠረጴዛ ላይ ያየሁኝ ማንም አልመጣም ስትይኝ አልናደድ እንዴ? ምጥን
ነው ወይስ ሌቦች ቤቱን ሰብረው ከገቡ በኋላ እቃ ሲሰርቁ ስለደከማቸው አረፍ ብለን ሻይ ጠጣ ብለው የሻይ ረፍት ወስደው ከዛ ወጡ? ወይም ደግሞ በተለያየ የሻይ ብርጭቆ እያፈራረቅሽ ስትጠጪ የሻይ ጣዕም ይቀየራል፣ ለዛ ነው እሷ ጠጣ ነው ብዬ ልገምት? ምንም ነገር መገመት እንደማይችል ህፃን ነው እንደምታይ? ኃይልሽ ተረጋጋ። Just I was doing a little experiment. ኤክስፐሪመንት? Yeah. አንቺ እንደውም ልንገርሽ እንደ ህፃን አይደለም፣ እንደ ምንም አታይኝም፣ እንደውም አታይኝም፣ እንደ ሰውም አታይኝም። ሁለት የሻይ ብርጭቆ ፊት ለፊታችሁ ግንብር ብሎ እያየሁኝ ማንም ሰው አልመጣም ትይኛለሽ። ኤክስፐሪመንት ለሰራ ነው ምናምን ብለሽ ልታጃጅኝ ትሞክሪያለሽ። ምስር አረ ኃይልሽ መነኝ፣ ፔፐሩ ሲያልቅ አሳያለሁ። ማበዴ ነው። ይኸው ህልም ራሱ ሳይ የሆነ ማላውቀው መላጣ ሰውዬ ሲያባረኝ ወይ ሲያባረው ወይ ገፍትሮ ገደሉ ሲከተኝ ወይ ሲከተው ነው የማየው። ኧረ እባክህ አንተ ሰውዬ፣ ኧረ እባክህ ተረጋጋ። አትፍረድበት። እንኳን በሚስት መጥቶብህ ካርድ እየሞላ ራሱ ከጀርባ ስልኩን የሚነካካ ሰው ካለ ነርቨስ ነው የምትሆነው። ታዲያስ ወንድሜ፣ በባሎቻቸው ላይ የሚሄዱ ሴቶች በራቸውን ሳታንኳኳላቸው ነው የሚከፍቱልህ። ስማቸውን እንኳን የምታውቀው ጣጣህን ጨርሰህ ወደ ላይ ያነሱትን እግራቸውን ወደ ቦታው ከመለስክ በኋላ ነው። ይኸውልህ እሱ አንተ የምትነግረኝ መረን የለቀቁትን ስለምታውቅ ነው። አሉ የማያስታውቅባቸው ሴቶች አሉ። እኔ ዝም ብያለሁ የምነግራችሁ ከልምድና ከመኖር የማውቃቸውን ሰዎች ነው። እንዲህ አይነት ሴቶችን ማወቅ የሚቻለው አብሮ በመቆየት ብቻ ነው። ማለት መቆየት ስትል የሚፈትናት ሰው ያችን ሴት የሚፈትነው ሰው ቢያንስ 2 ሳምንት አብሮ መቆየት አለበት። 2 ሳምንት ቢያንስ። በቃ እኔ የለሁበትም። እና ቆይ መማር ነው ቤዝ። ቆይ ተረጋጋ እንዴ። ቆይ የሙሉ ቅዱ ሐሳብ እንዳያመልጥ 38 ቁጥር ባስ አታመልጠኝ እንጂ ያንተ ሐሳብ አመለጠኝ አላመለጠኝ ምን ይጠቅመኛል? እኔ ከዚሁ ብሄድ አይሻለኝም እንዴ? አይ እንዴ ነው የሚያደርገው? በዚህ መሰረት ያልተጀመረው ፕላን ፌል አደረገ ማለት ነው። እኔ መጀመሪያ ምን እሱን አላሰብኩኝ። እኔን አስበህ እንዳይሆን ብቻ። በጣም ነው የማዝነው። እንደ ጓደኛ ምንም አላሳዝናችሁም አይደለ? ቆይ እንዴ እንዳብድ ነው የምትፈልጉት? ልበድ? በአካታ አብድም ሚስቱ ቺታ አድርጋበት ያበደ ማን ነው የሚለው? ለመጀመሪያ ጊዜ ግን እኔን ታዩኛላችሁ። አብዳለሁ፣ እመነኝ። እንጃ ምን ይሆንኩ እንደሆነ አላውቅም። እኔ ፍቅሯ በየቀኑ እያደገ ነው። እና ይሄ ምን ችግር አለው? እንዴት ነው ችግር የሌለው? ምን እየተግባባን አልመሰለኝም። ፍቅሯ ብቻ እኮ አይደለም እያደገ ያለው፣ ጥርጣሬም አብሮ እያደገ ነው። ጥርጣሬ ያለበት ፍቅር ማለት ደግሞ ጠጠር ያለበት ምስር ማለት ነው። ምስሩን ለመብላት ጠጠሩን መልቀም አለብህ። ይኸውልህ ጠጠሩን ደግሞ የምትለቅመው ምስሩ ጥሬውን እያለ እንጂ በስሎ አይደለም። አሁን እያልኩ ያለው ታግዙኝ ነው። ጠጠሩን አላቅሙኝ ብሩክ ያግዘኝ። ቆይ ለምን ሌላ ሰው አፈልግም? ሌላ ሰው የማይሆን ነገር ነው። ይኸውልህ ምስር በአሁኑ ሰዓት ፔፐሯን ለመስራት ከቤት አትወጣም። ያ ሰውዬ እንዴት ነው የሚያገኛት? ቤት ውስጥ መግባት የሚችል ሰው መሆን አለበት። እሺ ተስማምቼ ሄድኩ እንበል። ከዛስ? አይደለም አንተ አትሄድም። ለዚህ አታስብ። ይኸውልህ አሁን አትርሳ፣ ከምስር ጋር የተማራችሁ ትምህርት አንድ አይነት ነው። ምስርዬ ብሩክ ፔፐርሽን ያግዝ ይችላል። አለቀ። እምጠራ እሷ ነው የምትሆነው። እኔ ፊልድ ሄዳለሁ። አይ ይቅርብኝ። እንዴ ኧረ እንደው ዛሬ ስለፈጠረ ተረዳኝ እንዴ። ዘውዱ እውነተኛ አባትህ አይደለም። እውነተኛ አባትህ መስሪያ ቤት አለቃዬ ነበር። መካሻ ነው።
እስካሁን ይህን ያህል ሚስጥሩ ይዘህ ብቻ መቀመጥ አልነበረብህም። የእናት ብልግና ምን ተብሎ ይወራል? እናቴ አመንዝራ ነበረች ተብሎ ይወራል? እናትም የራሷ ምክንያት ይኖራታል። እሷን ተዋት። ለእኔ ነች እንጂ ጥሩ እናት ለአባቴ ታማኝ ሚስት አልነበረችው። አባቴ ነው የሚያሳዝነኝ። ልጄ ነው ብሎ እንዴት ስፍስፍ ብሎ እንዳሳደገኝ። ምን ማለት እንዳለብኝ አላውቅም። ትንሽ ጥርጣሬ ለምን እንቅልፍ እንደሚነሳ አሁን ነው የገባኝ። ግን ደግሞ እናትና ሚስት የተለያዩ ሴቶች ናቸው። በእናት አይን ደግሞ ሚስት ማየት የለብህም። ብሩክ፣ ለማንም ነግሬ የማላውቀውን ታሪክ ለአንተ የነገርኩ የቀበሌ ጥቅስ እየጠቀስክ እንድታጽናናኝ አይደለም። ትረዳኛለህ አትረዳኝ? ለ15 ቀን ብቻ አይደል? አዎ 15 ቀኑ ነገ ይጀምራል። ቆይ ምንድነው የእናት ሀገር ጥሪ መስል ያለ ማስጠንቀቂያ ተነስ የሚሉክ? እንግዲህ ደሞዝ የሚከፍሉኝ እነሱ እስከሆኑ ድረስ ሄድ ሲሉኝ መሄድ፣ ተነስ ሲሉኝ መነሳት። ኧረ እንትናቸው አይነሳላችሁ። ምንድነው አዲስ ሙሽራ ያከብሩ? ተይ ተይ፣ አንቺ ላይ እንዲሆን የማትፈልጊውን ነገር ሰው አትራገሚ። ደሞስ ምን እስከ መቼ ድረስ ነው አዲስ ባለትዳር የምንሆነው? 6 ወር ሆነ ነው። ወደፊት ከምንኖረው አንጻር እኮ 6 ወር የመንተነች ብዬ ነው። ምን ያህል ትቆያለህ? ቆይታዬ የሚወሰነው እንደ ባለ ጉዳዮቼ አፈጻጸም ሁኔታ ነው። ባለ ጉዳዮች ምን አለበት ጉዳይ ግን ዛሬ ጨርሰው ነገ በተመለስክ? ኧረ በስመ አብ በይ ጸልይ። እንዴ ብሩኬ እንዴት ነህ? ዛሬ ከየት ተገኘ? ጠፋችሁ ብሎ ይፈልገን ስናጣ መጥፋታችን ለማስታወቅ መተናል። ባለትዳር ላይ አትፍረድ። ባይሆን እናንተ ሲንግሎች መጣችሁ ብትጠይቁን ፍትሃዊ ነበር። ባለፈው መክብብ የሰራውን ካየሁ በኋላ በጣም ተሸማቂያለሁ። ምን ነው አንተ ነህ እንዴ መለመልከው? አንቺ እኮ ነሽ ከላይ እስከታች መልመለሽ የጠበቅሽ። ድንጋጤው እኮ እስካሁን ስላለቀቀው ልብስ ለብሼ ራሱ ራቁቴን ያለው ይመስለኛል ሲል ነበር። ጸደይ ነች ግሮሰራ ሲያወራ ሰምታ የነገረች። እውነት ለመናገር ጥሩ አላደረኩም፣ ጸጽቶኛል። ዝም ብዬ ባባረር ይሻል ነበር። ታማኝነቴን ይውልኝ ያስመሰልኩት። ኧረ ከዚህ በላይ ይገባው ነበረ። ጸጸትማ ይግባሽ። የልብስ መስቂያ አሻንጉሊት መስሎ የተገኘው እሱ እንጂ አንቺ አይደለሽም። እሺ መጣ። እና እኔ ላይስ በሩ እንደማትቆልፊብኝ በምን አውቃለሁ? እሱ እንደ ጸባይክ ነው። ለጊዜው ግን ምንም የሚያሰጋ ነገር የለም፣ አታስብ። ስማማ ብሩክ ደግሞ መጥቷል። እኔ አንተ በሌለበት የሚመጡት ነገር ምንም አልተመቸኝም። ተይቴ ምትንዬ፣ ብሩኬንማ እንደዛ ልቅምቃሚ መክበብ እንዳታስብ። ብሩኬ በዛሬ ላንቺም ጓደኛሽ ነው እና ደግሞ እኔ ፊልድ ሄጅ ያለው ስላልኩት ብቸኝነት እንዳይሰማሽ ብሎ ይሆናል የመጣው። እሱማ ብሩክን በደንብ አውቀዋለሁ። ደግሞ ፔፐሬ በጣም ከብዶኛል እያልሻል ነበር። እንደው ከፈለግሽ ለምን አያግዝሽ? ጥሩ ሀሳብ ይመስላል። እሺ በቃ ለማንኛውም አስቀምጫውን የማወራክ በኋላ እናወራለን። ቻው። እኔ ምን አግኝ
ብሩክ ምን ያህል ታምነዋል? ለምን ጠይቀኝ? ማለት ቆይ ማመን ስትል ቆይ የምትፈራው ነገር አለ? ምን የምታውቀው ነገር አለ? እኔ እንጃ። ለምስር ጤናማ ያልሆነ ስሜት ያለው ይመስለኛል። ብሩክ እንዳንተ አይደለም፣ እንዲህ አይነት የጅል ነገር አያደርግም። ደግሞ ምጥንዬ የህግ ሚስቴ እንደሆነች ብሩክ ጠንቅቆ ያውቃል። ህግ ምናምኑን እንኳን ተወው። መሽናት ክልክል ነው የሚለው ማስታወቂያ ከሽንት ያስጣለው አጥር የለም። ይልቅ አስብበት። ኮፍያው ወደ ግቢ የገባው በመላጣ ናት ላይ ላይሆን ይችላል። ደግሜ እነግርሃለሁ፣ አስብበት። ኃይሌ አንተ ኃይሌ ምን ሆነሃል? ዛሬ በብሩክ በኩል መጀመር ያለበት ነገር ተጀምሯል። እርግጠኛ ነህ ግን ይሄ ነገር አልበዛም? ይኸውልሽ ፍርሃትን ለመተው ያለው ብቸኛ ቤስት ወይ ኮንፍሮንቴሽን፣ መጋፈጥ። ፍርሃትን ፊት ለፊት መጋፈጥ። ይኸውልሽ እኔ ይሄን ትዳር ብዬ መቀበል የምችለው ይሄን ፈተና አልፎ የመጣ እንደሆነ ብቻ። እሺ 2 ሳምንት የት ልትቆይ ነው? ሆቴል ቆይ ነው። እንደ መክበብ መለመላህን ሲልኩ ልክ ትገባለህ። ስማ ምስር ንጹህ ሆና እንኳን ቢሆን የሆቴሉ ወጪ ሀዘን ነው የሚያስቀምጠህ። ምን አማራጭ አለ? እኔ ቤት ግን ብትመጣ ያለ ተጨማሪ ወጪ በምትፈልገው ሰዓት የምታማክረው ሰው ይኖርሃል። ቤትሽ ምን ያህል ሰፊ ነው? ሁለታችንም ቤቱን ሳንለቅ መኮራረፍ እንችላለን። እንዴት ነው ታዲያ ግን ይሄ ነገር ለሴት ላጤ ትንሽ አልበዛም? አንጻራዊ ነው። እየነገሩ ያሳደጉህን ከረሳህ ለወንድ ኖርማል ከሆነ ለሴት ላጤ ለምን ይሰፋል? ከዱት ወደ ማጡ እናቴ፣ እኔ ህይወቴ ላይ ስንት ንትርክ ያለብኝ ሰው ነኝ። ሌላ ጭቅጭቅ ምንም አልፈልግም፣ ይበቃኛል። የፌሚኒዝም ክርክር ምናምን አልፈልግም። አሸነፈሻል። እውነትህን ነው። እንዲህ ብሎ የጀመሩት ክርክር ነው የማትወጣበት ውስጥ የሚያስገባው። ለና ክፍልን ላሳየህ። በጣም ጥሩ ክፍል ነው። በጣም የማመሰግነው። እንዴት ነው ታዲያ ሌላ እንግዳ ገብቶበት አያውቅም? በፍጹም። አንተ የመጀመሪያው ወንድ ነህ። ጥሩ ነው። እንዴት ነው ግን ለሴት ልጅ ህይወት ያለው ወንድ አይከብድም? አንተ የመጀመሪያው ወንድ ነው ያልኩህ እኮ ለእንግዳው ክፍል ነው። ወንድ ከመጣ እንግዳ ክፍል ምን ይሰራል? ስራው ያለው እኔ ክፍል ነው። በደንብ ምን ያብራራሽልኝ እናቴ። ክርክር ደክሞኛል። ለረፍን የመጣሁት የራሴ ጭንቅላቴ በጣም እያመመኝ ነው። 2 ሲኒ ቡና ጠጥቻለሁ፣ ግን አሁንም ይጫጫነኛል። ብዙ መጽሐፎች አሉሽ። አንባቢ ነሽ ማለት ነው? አይ አንባቢ ነኝ የምባል እንኳን አይደለም፣ ግን መኖር ቀላል ነገር አይደለም። ጥቂት በንባብ ካላገዝከው ጨንቃል። እኔ አበቤ ቢሆን ኖሮ አዳሜ ጉዲሽ ፈልቶ ነበር። አንድ ቃል ትንፍሽ አትያትም ነበር። ይኸው በትንታኔ ሰላምሽን እየነሳሁት ቢያዳምን እኔ ሰላሜን እንደ ጋቢ ጎናጸፍ ነበር። አይመስለኝም።
እንዲያውም ባነበብክ ቁጥር እውነተኛው ሰላም በዝምታ ውስጥ ነው የሚገኘው። አዎ አሃ አሁን የምታወራው ስላነበብክ ነው ነገሩ? እኔ አላልኩም፣ አንተ አልክ። እኔ የምልሽ የመሬት ስበት የሚለው ሀሳብ አልገባኝም። የሰው ልጅ ባህሪ ከመሬት ህግ ጋር ያይዤ ለማብራራት የሞክርበት ፔፐር ነው። የሰው ልጅ ባህሪ ከመሬት ህግ ጋር እንዴት አገናኘሽው? እንመሰለ ባህሪን ስናጠና ብዙ ጊዜ ከጸባይ ጋር ይቀላቀልብናል። ጸባይ ደግሞ በወቅታዊ ሁኔታዎች የሚፈጠር ነገር ነው። ባህሪ ግን ልክ እንደ መሬት የስበት ህግ የማይቀየር ነገር ነው። ስለዚህ አንድ ችግርን ለመፍታት ጥናት ስንጀምር ችግሩ የቱ ጋር እንዳለ ቀድመን ማወቅ ይኖርብናል። ከባህሪው ከሆነ ባህሪውን ለመቀየር ሳይሆን ከባህሪው ጋር አብሮ የሚሄድ ነገር ለመፍጠር መሞከር ማለት ነው። እንዴት ማለት ጥሩ። ለምሳሌ ፕሌን የፈጠሩትን የራይት ወንድማማቾች እኔ የመሬት የስበት ህግን ለመቀየር ቢሞክሩ ኖሮ እስካሁን ፕሌን ላይ ይፈጠር ይችል ነበር። የመሬት የስበት ህግ እያለ ግን እንዴት ፕሌንን ማብረር እንችላለን የሚለውን በማጥናታቸው ለዚህ ደረጃ አብቅቷቸዋል ማለት ነው። የሰውም ልጅ ቋሚ የሆኑ የማይጣሱ ህጎች አሉት። ከዛ ሰው ጋር በሰላም ለመኖር ደግሞ ያ የማይጣሱ ህጎች ወይም ሊቀየር የማይችለው ባህሪው የቱ ነው ብሎ ማወቅ ያስፈልጋል። ጸደይ ወደ ስራ ልሄድ ነው። ጸደይ ወደ ስራ ልሄድ ነው። ጸደይ ብሩክስ ያደርጋል። ሚካኤል በላይነን በጣም ነው የሚወደው። አይገርምም? ግን ከብሩክ ጋር የብዙ ነገር ቴስታችን ይመሳሰላል። የሚኪ አድናቂ ነህ እንዴ? ተመሰጥክበት እኮ ፎቶ። ማን ነው ሚኪ? ምንም እኔ ዘፋኝ መሆኑን ራሱ ሰሞኑን ያወቅኩትኝ። ፎቶ በየቦታ ተለጥፎ ሳይሆን ራሱ የሆነ ፊልም ሰሪ ምናምን የምርጫ ምልክት ሁላ መስሎኝ ነበር። ሲሪየስሊ ሚኪን አታውቀውም? እንዴት አላውቀውም። ምን ነው ያን ያህል ተገረምሽ? ምን ፌመስ ነገር ነው እንዴ? የሰማይ መሬቱ የባህር ስፋት እናቴ ትሙትን መክብብ ማን ነው? ብሩክ ነው። ያኔ እኮ በመላጣው ቀንቼ ነበር ብትላት ኖሮ መጥሪያው አዋርድህም ነበር። አያልዬ ዛሬ ልዩ ሰው ነው የንክብኝ። እንደዚህ ስትስቅ አይቼ አላውቅም። ሳቅ ደስ ይላል። ምን እያደሩ መሳቅ ነው? ተወኝ እስኪ። እንኳን የምስቀው ማገጠውም የለኝ እና ከዚህ በላይ ምን ልትሆን እንዴ? ከርቀት ለሚያይ ሰው እኮ የማልታ ጊነስን ማስታወቂያ የምትሰራ ነው የሚመስለው። ፍክት ብላል። ለነገሩ ይሄ የጸደይ ስራ ነው። በቃ የኔም ቤት ትተህ እሷ ጋር ሄድከው ያየኸውን አይተህ ነው። ስማ ሰውዬ፣ እኔ አንተ ቤት ያልመጣሁት ለምን እንደሆነ ታውቃለህ? ለደህንነት ያስቤ ነው። አንተ እኮ በጣም ብዙ ጠላት ያለብህ ሰው ነው። በጣም ብዙ ጠላት። እንዴ ስማ፣ የሚስቴን ውሽማ አድናለሁ ብዬ ወጥቼ በውሽምነት ከሚታደን ሰውዬ ጋር አብሬ ታዳኝ ነው። የኔን ነገር ተወው እስቲ ስላንተ ጉዳይ እናውራ። የብሩክ ጉዳይ እንዴት ሆነ? አዎ እስኪ ነገሩ መቋጫ እንዲያገኝ በደንብ ሊያቀራርባቸው የሚችላል ነገር እያሰብኩ ነው። እንደዛ ከሆነ አንደኛ ለምን 80ውን ለ2 40 አትካፈሉትም? ሳምባ ለድመት ሰጥቶ ጠብቂልኝ ሆነ እኮ ያንተ ድርጊት። እኔ የምልሽ ይሄ ሪሰርች ፔፐር ከኃይሌ ጋር የሚያገናኘው ነገር የለማ? እስካሁን አልጠረጠርክም? ኖ ባልሽ ላይ ምርምር መስራት የለብሽም። ቢያውቅ ሊከፉ ይችላል። እመነኝ፣ ምንም አይመስለውም። ከነገርኩት ደግሞ የነገሩን ትክክለኛ ባህሪ ማወቅ አልችልም። ኦ ማይ ጋድ! ግን አይ ሃቭ ቱ ሴይ ዚስ ገራሚ ሀሳብ ነው ያነሳሽው። እንዴት መጣልሽ? በእናትሽ
ለሪሰርች የሚሆን ርዕስ አጥቼ እንዴት ስቃይ እንደበላው መቼም ኃይሌ ነግሮት ሊሆን ይችላል። ከዛ በዚህ ሙድ ውስጥ ሆኜ ኃይሌ ድንገት ለምሳ ቤት መምጣት ጀመረ። እኔም ደስ እንዲለው ብዬ የምንበላበት ጠረጴዛ ላይ አበባ በተሰትኜ ምሳ ቀረብኩ። ኢማጂን ከተጋባን ጀምሮ የተለየ ክብረ በዓል ከሌለ እንደዚህ አድርጌ አላውቅም። እሱ ግን ጭራሽ አበባው አልታየውም ነበር። እና ይሄ እንዴት ለፔፐርሽ ረዳሽ? ከዛ በኋላ በተደጋጋሚ ቤት ውስጥ ፖዚቲቭ ነገር ባደርግም እሱ ግን ኔጌቲቭ ነገሩ ብቻ ነበር የሚታየው። እሺ ከዛስ? ከዛማ ይሄንን አሰምፕሽን በተጨማሪ ኤክስፐሪመንት መደገፍ አለብኝ ብዬ አሰብኩና ለምሳ ድንገት ቤት ሲመጣ 2 የተጠጣባቸው የሻይ ብርጭቆችን ጥግ ላይ ያስቀመጥኩኝ። የሰርጋችንን ፎቶ ደግሞ አስተልቄ ያስቀመጥኩኝ። ገስ ዋት የተጠጣባቸውን የሻይ ብርጭቆች አይቶ እዚህ ቤት ማን መጥቶ ነበር ብሎ ቀወጣው። እስካሁን ግን የሰርጋችንን ፎቶ ማስተልቄን ራሱ አላስተዋለው። ኃይሌ ግን ምን አይነት ጂኒየስ ሚስት እንዳገባ ያውቃል? እሱን አላውቅም። በእንደዚህ አይነት አስተያየት እያየህኝ እንደዚህ ስትል ቢሰማ ግን አናት እንደሚል አውቃለሁ። እኔ የምልሽ የሆነ ለኤክስፐሪመንት ምናምን ብለሽ ሌላ ያደረግሽው ነገር አለ እንዴ? ምን አይነት ነገር አለ አይደል? የሆነ ነገር ለምሳሌ የሱ ያልሆነን የወንድ ልብስ የሆነ ቦታ መጣል፣ ቲሸርት፣ ሱሪ ምናምን፣ ኮፍያም ሊሆን ይችላል። አይ እንደዚህ አድርጌ አላውቅም። ለቤተ ክርስቲያን ጀርባህን ትሰጣለህ? ምን ችግር አለው? ለፈጣሪ ጀርባ መስጠት አረ ልክ አይደለም። አንቺ ለምን ፊት ለፊትሽን ሰጠሽ? እኔማ ልመናዬን፣ ፍቅሬን፣ ምስጋናዬን ለመግለጽ ነው። ጀርባዬን ከሰጠው ማኩረፌን ነው የምገልጸው። እንዴት እንደምታስቡት እኔ እንጃ እንጂ እኔ ጀርባዬን የምሰጠው ለማምነው ብቻ ነው። ከዚህ ግቢ ውጪ የትም ቦታ ጀርባዬን ሰጥቼ አላውቅም። እኔ እንጃ ከዚህ ውጪ ያለ ቦታ ላይ ጀርባዬን ሰጥቼ ሲሄድ የሆነ አንዳች ነገር የሚያጠቃኝ ያለ እየመሰለኝ እፈራለሁ፣ እጨነቃለሁ። ጀርባዬን ቀሎኝ አያውቅም። እዚህ ስመጣ ብቻ ነው የጥርጣሬ ስሜት የሚጠፋው። አምነዋለሁ። ትዝታዬን ቀሰቀስክብኝ። በጣም ብዙ ነገር አብረን ያሳለፍን እየመሰለኝ ነው። መስሎሽም አይደለም። ብዙ ጊዜ እኮ አብረን አሳልፈናል። ሰላምታችንን ታስታውሻለሽ? ያ እንደዚህ ውይ ኤደን ውስብስብ ሰላምታ ለመርሳት መቼም አንድ የዓለም ዋንጫ በቂ ይመስለኛል። ለአንዳንዶች በቂ ነው፣ ለአንዳንዶች ደግሞ የቀደመን ያህል አይረሳም። እሺ ምን አዲስ ነገር አለ? ምንም የለም፣ ገና እየተግባባ ነው። ሰውዬ ባልግባት እንጂ ፍቅር አሲዛት አላልኩ? መግባባት ምንድን ነው የሚያደርግልህ? ሳምንት አለፈ እኮ። ፈትን አጥንታ ትፈተን ብዬ እኮ ነው። ደንብራ ከምትቆልፍብኝ ይሻል። ታዲያ ምን እንደምፈልገው ጥሩ ነው። ተዝጋብህ ትቆልፍብህ እና ከዚህ አርፈህ ትቀመጣለህ? ቁጭ እላለሁ፣ እቀመጣለሁ። ለምን አልቀመጥም? እንደውም እምብዬው አልፈልግም። በቃ እንደውም ሚስቴን አምናታለሁ። ቶ እባክህ ራስህን አትሸውድ። አንተ ተልኮ ካልተሳካ ጸደይን ራሱ ከመላክ አትመለስም። እሱማ ልክ ነህ።
እንደው እባክህ በጣም ነው ናፈቀችኝ። ግን እንዴት ናት? ደስ ትላለች። አቤት 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 ደስ ትላለች ስትል ማለቴ ደህና ናት። በቃ ቀስ ብለን ውስጡ ያለውን ነገር እኮ እንወቀው ብዬ ነው። ይኸውልህ በቃ ሆቴል እራት ጋብዛት። ምንን አስመልክቼ? ይጅል ነው እንዴ? ምን የፈለግከው ነገር አስመልክት። እኔ እሱን እነግርሃለሁ እንዴ? ከፈለግክ ይኸውልህ የአባይ ግድብ የተጀመረበትን 12ኛ ዓመት በማስመልከት በልና እራት ጋብዛት። አይ ካልክ ደግሞ የምወደው የማከብረውና የሚወደኝ ጆን ኤፍ ኬኔዲ በዛሬ ቀን የሞተው እሱን በማስመልከት በልና ጋብዛት። እኔ አያገባኝም። ከዛ በኋላ ግን ይኸው እቤት ሄዳችሁ እንደር ካለችም አንደር ካለችም ንገረኝ። እንደር አትልህም ግን ደውልና ንገረኝ። እሺ ግን እዛ ሆቴል እንደር ብትለኝስ? ሆቴል? ቆይ አንተ ምን አስበህ ነው? ይገርማል። ቆንጆቹም ለሜካፕ 2 ሰዓት ትፈልጋላችሁ ማለት ነው? ለእናንተ ነው 2 ሰዓት የሚመስላችሁ እንጂ ለእኛማ ጣጣ አድርጎ መውጣት ነው አይደል? ሜቴክ የያዘው ኮንስትራክሽን ራሱ እኮ እንደናንተ ሰው አያስጠብቅም። የምር ግን የሆነ የውበት ሳሎን ሄዳችሁ ሜካፕ ከተሰራችሁ በኋላ ተሽባይ ከሊት እንደምትሉት ቃል ግን ምንም ፍታው ያልሆነ ቃል የለም። እንዴት? የተከናወነውን ኦፕሬሽን አይገልጸውማ። አስቢው እስኪ ኢትዮጵያን ካዝናሽ ለምንድን ነው ባዶ የሆነው ስትያት ተሽባይ ኢህአዴግ ስትልሽ። ምንም እኮ የተለየ ነገር የለውም። ያለንን ነው እንግዲህ ጎላ አድርገን የምንወጣው። ባይኖርስ አፈጥሩትምና ነው። ሜካፕ ልሰራ ብላችሁ ወጣችሁ እኮ ጭንብል አጥልቃችሁ ነው የምትመለሱት። ጓደኝነታችን ግን ለምን እንደምወደው ታውቃለህ? ከበፊትም ወሬ ያምርልሃል። እሷንም እራት ለምን እንደጋበዝከኝ አትነግረኝም? በህይወቴ ሲያሰቃየኝ የነበሩ እነዛ መጥፎ ጊዜያቶች ያሸነፍኩበት ዛሬ 1ኛ ዓመቴ ነው። ግን ይሄኔ አንዷን ጠብሰ ቢሆን ኖሮ ዛሬ ይሄንን ቀን ከሰው ሚስት ጋር አታከብርም ነበር። እስኪ መጀመሪያ ህይወቴን ላስተካከል ብዬ እኮ ነው። ለራሴ ያልገባኝ ህይወት ውስጥ ሌላ ሰው አምጥቼ ግራ ማጋባት አልፈልግም። ምን ነው ላይፌን አዳም ረታን የጻፈው አልክ? አታወሳስበው እንጂ ቀለል አድርገህ ለፍቅር ኑር። አይ እሱስ ጨዋታው ልጮተው ብዬ ነው እንጂማ ከባዱ ፓርት የምትሆነኝን ሴት ማግኘት ነው። አቡ ሰምጥዬ የደረሰባትን እስካገባ ድረስ መስፈርቴን የምታሟላ ሴት እንኳን አለች ብዬ አላስብም። አንድ ነበረች፣ እሷም አግብታለች። የኃይል አይነት ወንድ ለማግኘት ምን ያክል እንደተንከራተትኩኝ ካንተ በላይ መቼ የሚያቅሰው የለም። ግን ያ ማለት ኃይሌ ፐርፌክት ባል ነው ማለት አይደለም። ኃይሌ እንደ ባል ብዙ የሚጎሉት ነገሮች አሉ። ያው ላንሳ ካልኩኝ ብዙ ማነሳቸው ነገሮች አሉ። ወይኔ ኃይሌ ደውሎኝ። ሀሎ የኔ ፍቅር፣ ስናነሳ ደወልክ? እንዴት ነው ፈሰር? ከማን ጋር ነው የምታነሺ? ከብሩክ ጋር ነው። ያው ፔፐሬን እያገዘኝ አይደል? አዎ። የት ሆናችሁ? ማለት ቤት ነና ቤት። ሀሎ ለምን እውነቱን አልነገርሽው? እኔ እንጃ። ያው መጀመሪያ ለምን አልነገርሽኝም ይለኛል ብዬ ነው። ታዲያ ለምን አልነገርሽው? ሁሉንም ነገር እየደወልሽ ታሳውቂው ነበር እንዴ? ውጪ ራት እየበላው ነው ብለው ደግሞ ስራውን ነው አቋርጦ የሚመጣው። ከኔ ጋር መሆንሽን ቢያውቅ ምንም አይልሽም ነበር? ባሌን እኮ የማውቀው እኔ ነኝ።
ከሴት ጋር ነኝ ብለው ራሱ ከልቤ ካላየዋት ነው የሚለው። ብታምንም ባታምንም ከተጋባን ጀምሮ እወድሻለሁ ብሎኝ እንደማያውቅ ታውቃለህ። ፍቅሩን አያሳየኝም። ከዚህ በላይ በምን ያሳይሽ? ሳታረግዥበት አይደለ እንዳያገባሽ። ስቀለር ነው። ጨዋታ ግን በጣም ጨምረሃል። ላዳም ራስኩ እያነፈርከው ነው የደረስነው። ኮሜዲያን ሆንክ እንዴ? ቤትሽ ካደረስኩሽ በቃ ነኝ ልጅ። አልመሸም? እሱማ መሽቷል። የሆነ ነገሩ ነው ከሚጸጽተኝ ግባና እኔ ጋር ደር። ደግሞ መሄድ ብትፈልግ ኖሮ ከላዳው አትወርድም ነበር። ልብ ማደር እየፈለገ አፍ ሊሄድ ሲል ያስታውቅባል። በልና ግባ። ሰው ጀርባውን ሰጥቶኝ እንዲደሰታለሁ ብዬ አስቤ አላውቅም ነበር። መታመን ደስ ይላል አይደል? በጣም እምነቴን እየተፈተሽው ነው። በእምነት ላይ ያለኝን እምነት እየገለጽኩልህ ነው። ሚስቴንም እንደዚህ ባምናት በጣም ደስ ይለኝ ነበር። አሁንማ ጭራሽ የምፈራውን ነገር በገዛ ፈቃዴ ቤቴ ጋብዤ አስገብቻለሁ። ነገ ምን አይነት ቀን ይሆን? ቀኑ ምንም አይነት ሊሆን ይችላል። አንተ ግን ተረጋጋና ትዳርህን ለማስተካከል አስብ። ትዳር ከተበላሸ ምድር ላይ ያለህ ነገር ሁሉ ይበላሻል። በቤት ሰላም ካጣ ውጭ ወጥተህ ለማንም ሰላም አትሰጥም። የለየለት ረባሽ ነው የምትሆነው። እስቲ ሽበት አውጥተው ጡት እንደጣለ ህፃን የሚነጫነጩትን እንዳበደ ውሻ ሁሉንም የሚናገሱትን ፖለቲከኞቻችንን ትዳራቸውን ፈትሽ። ወይ ተፋተዋል አሊያም ከሚስቶቻቸው ጋር ካደሩ አመታት ተቆጥሯል። ይህች ሀገር ደግሞ ተጨማሪ የትዳሩ ለሚወጣባት ወንድ አትፈልግም። የምትበይ የሌላውን ደርባ በሰላም መኖር አልችልም። ያመኛል። ኃይሌ ጊዜን አትፈታተነው፣ አትቃወሙ። ጊዜ ጥያቄ ብቻ ሳይሆን መልስም አለው። አሎ ብሩክ፣ ሆነ እናንተ ቤት ነው ያደርኩት እና የኔ ምጥን እሺ ብላ ካንተ ጋር አደረች። ወይኔ ኃይሌ፣ ወይኔ ኃይሌ፣ እንደፈራሁት ምጥን በእኔ ላይ ደርባብኛለች ማለት ነው። ምን ነው በጠዋት ተነሳ? ሶፋው አልተመቸም እንዴ? አይ ጥሩ ነው። ትንሽ ራስ መታት። ይቅርታሽ፣ ማታ የሰራሁት ነገር ያሳፍራል። ይቅርብ። ጸደይ፣ ግድ የለሽም። ይሄ ነገር ገና አላበቃም። ከዚህ በላይ አትሂድ።
መልሱን መስማት የማትፈልገውን ጥያቄ ነው እየጠየቅ ያለኸው። ይቅርብህ። ስለዚህ ያልተቀየምሽኝ ማለት ነው? ትንሽ ቢሆንም ለረዥም ጊዜ ጓደኝነታችን ስል ትቼዋለሁ። ደግሞ እኮ ባንተ አይፈረድም። ትላንት በጣም አምሮብኝ ነበር። ብሩኬ ከዚህ በኋላ ኃይሌ በሌለበት ባትመጣ በጣም ደስ ይለኛል። ፔፐሬንም ቢሆን ከበቂ በላይ ነው ያገዝከኝ። በጣም አመሰግናለሁ። ይቅርታ አላደረግሽልኝ ማለት ነው? አድርጌልሃለሁ፣ ግን ዛሬም ድረስ ውስጥ ለእኔ ስሜት ካለ ከአንተ ጋር የማሳልፋቸው ጊዜያቶች ለትዳር አደጋ ናቸው። ዛሬም ድረስ ብሩኬ ለእኔ ያለህን ስሜት የማላውቅ ነው እንዴ የሚመስልህ? ግን ምንም ያላልኩህ ምንም የምለው ነገር ስላልነበረኝ ነው። የበለጠ ስሜት የሚሰጠኝ ጓደኝነታችን ስለነበረ ነው። አንገቴን አንቀት ገለኛል እንጂ ድጋሜ እሷን ፊት የማየት አቅም የለኝም። ብሩክ እዚህ ከደረስክ በኋላ ለምን እንደምታፈገፍገው? ነገርኩህ አይደል እንዴ? ጓደኛዬን እኮ ልስማት የሞከርኩት ለዛውም የአንተ ሚስት እንደሆነች እያወቅኩ። እዚህ ከደረስክ በኋላ እባክህ ብሩክ አንድ ምሽት ብቻ ተባበረኝ። ብሩክ ያክመኝ። እዚህ ከደረስክ በኋላ ሳትፈውሰኝ አትመለስ። አልችልም። ይቅርታ አድርጋልኛለች አላልከኝም እንዴ? በቃ ይቅርታ አሁን ተገን አድርግና ግባባት። ያልነገርከኝ ታሪክ አለ እንዴ? የምን ታሪክ ነው? እርግጠኛ ነህ ሙሉ ታሪኩን የነገርከኝ? ማታ ምንድን ነው የተፈጠረው? ምንድን ነው የተፈጠረው? ኧረ በእናትህ ሁሉንም ነው የነገርኩህ። በቃ እንደዛ ከሆነ በቃ ዛሬ ምሽት ብቻ ተባበረኝ። ማታ ነገሩ የተፈጠረው አንተ ተክረ ስለነበረ ነው ወይ ደግሞ ካልሆነ አይኗ እንዳታይ ያደረገ ሌላ ነገር አለ ማለት ነው። ከዚህ በኋላ ግን የራስ ጉዳይ ነው። እሺ ምንም አይነት ታሪክ ለመስማት ዝግጁ አይደለሁም። እንደዚህ ስለሆነ እንደዛ መስሎኝ ምናምን እያልክ ልታሳምነኝ እንዳትሞክር። ይቅርታ እንድታደርጊልኝና ጓደኝነታችንን እንደ አዲስ እንድንጀምር ነው የመጣሁት። ኮይኑ ባልጠጣ ግን ችግር የለውማ። ይቅርታ ካላደረግሽልኝ አዎ፣ ጓደኝነት ያለ ይቅርታ አሸዋ ላይ የተገነባ ቤት ነው። የመጣ ስህተት ሁሉ ይነደዋል። የጓደኝነት መሰረቱ ደግሞ ይቅር እየተባባሉ መተላለፍ ነው። ናሽ ግባ በቃ። የተለማመድከውን አታነብንብብኝ። ተቀብሮ የኖረ ታሪክ ቀን ጠብቆ እየወጣ ሰላም ያደፈረሰ በቁርሾ ገጀራ አንገት ያቀነጣጥሳል። በጥርጣሬ ጥይት መተማመንን ያፈርሳል። በቅናት ሳንጃ የአብሮ መኖርን ህልዋ ይበጥሳል። በእኔ መፍረድ አይቻልም። የወላጄ ታሪክ ነው። ይኸውልህ ኃይልዬ፣ ዛሬን እንዳትኖር የሚያደርግህ የትኛውም የኋላ ታሪክ ካለ እሱን ለመርሳት በፍጹም እንዳትግደረደር። ዛሬ አንተ ሚስትህን ማመን ያለፈው የእናቴ አመንዝራ ታሪክን ይቀብረዋል። በቃ ዝም በልና ምስርን እመናትና ጥርጣሬን ቅበረው። መቃብሩ ላይም ትዳር ማለት እምነት ነው ብለህ ጻፍበት።
አመሰግናለሁ። ሌላ ጊዜ ነበር ልሰጥሽ የነበረው። እውነትሽን ነው። ማመን ነው የሚያድነው። ጋሼ እዚህ ግቢ ቆሻሻ አለ? ጋሼ ባለፈው እናንተ ግቢ ቆሻሻ እያነሳው እያለ ኮፍዬን ረስቼው ነበር የወጣሁት እና ልወስድ ስመጣ ደግሞ እርሶ ወደ መኪና ውስጥ ይዘው ሲገባ አየሁት። በሌላ ቀን ስመጣ ደግሞ ክፍለ ሀገር ለስራ ሄዷል ማለት ነው። ይሄ ነው? አዎ እሱ። እርግጠኛ ነህ ይሄ ኮፍያ አንተ ነው? ምን ነው ጋሼ አላመነኝም እንዴ? እናቴ ትሙት የኔ ነው። አቡሽ በፈጠረ ያንተ ነው ኮፍያው? እኔ የሰው ኮፍያ ቢሆን ምን አሻሸኝ? በውሸት እኔ በእናቴ እምላለሁ እንዴ? ደግሞ የሆኑ ሰውዬ ናቸው ለነፃ ይሆናል ብለው የሰጡ። ወይኔ ራሴ በፈጠርኩ ቅዠት ነው ይሄን ያህል ስበረግ የከረምኩት። ፒስ ነው ኮፍያውን ይስጡኝ እንጂ ሰው እንዴት ፀጉር እንኳን መገመት ያቅተዋል? አረ ኮፍያውን ስጡኝ ጋሼ። ምንድን ነው? ሂድ ጦሰኛ ሂድ። ተመስገን አምላኬ ተመስገን። ለምን ደነገጥክ? የፈለግኩ አይደል እንደሆነልህ? እሷን እጅ ከፈንጅ ይዘህ አንተ የአሸናፊነት ስሜት እንዲሰማን ነበር የፈለግከው? የምትፈልገውን አድርገናል። የእናትን ቅሌት ሚስት ላይ ማየት አልነበር የፈለግከው? አንተ አሸነፍክ፣ ምስር ተሸነፈች። ፈተናን ሁሉ ወደቀችልህ። ሂዳና ግባ፣ ፍረድባት።
ከሰው እጅ እኮ ሙያውን ብቻ አይደል ወዙንም ጭምር ነው የሚዘው። አባቴ በድርጅቱ ልክ አልሰራኝም። የሰራውን አወረሰኝ እንጂ ምን መስራት እንዳለብኝ ማድረግ እንዳለብኝ ምንም ያሳየኝ ነገር የለም። ብዙ ዓመት የሰው ቤት ተቀጥሬ ሰርቻለሁ። የሚገርምሽ የልጅነት ጓደኛዬ ነች። በዛ ላይ አብረን ነው የተማርነው። ትዕዛዝን ተቀብዬ አልጋ ላይ ከመገላበጥ ውጭ እንቅልፍ እንኳን አይወስደኝም። አንቺ መቼ ነው ምርትሽ እንደዚህ የተበሳሽው? ስደውልልህ ሳይለንት ቫይብሬት ምናምን የሚባል ነገር መስማት አልፈልግም። ከዚህ በኋላ ግን በአንቺ የመጣ ነገር ግን አልችልም። ሴቶች ሲያከብሩ ይወደዋል። እኔ ደግሞ እንዲወዱ አልፈልግም። ሲንቁ ደስ ይለኛል። አይ ግን ኃጢአተኝነት እየተሰማኝ ነው። በሰው ትዳር መሀል ምን ማለት ይቻላል? አልፈልግም አለሽ እኮ ምን አስበሽ ነው? አንቺ እንደዚህ ስትናገሪኝ ሰምታ ነገ የምታከብረኝ ይመስልሻል? ስሜታዊ የሆነው ከፈጸሙት ወንጀል ይልቅ በእርጋታ የሰጡት የእውነት ቃል ትልቅ ዋጋ አለው። እኔ እኮ ግርም የሚለኝ ነገር ከስንቱ ሰው አይን አስጥይህ እንደምችለው ነው። እጅሽን ከባሌ ላይ አንሺ። ማንም ሴት ባሌን መንካት አይደለም ስታየው ክፉ ሴጣን ነኝ።